መድኃኒት እንዳረግሽበት ከራስሽ ይሄ ነገር ትክክል እንዳልሆነና ሰላም ውድ የጨረቃ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ ቤተሰቦቼ። እንግዲህ መላው ጨረቃ ቤተሰቦችና ብሩኬና ሀይሚ ከተበጠበጥን ሳምንት ሞልቶናል። እንግዲህ ይሄ ጉዳይ ሊፈታ ወደ መጨረሻው እየሄደ ነው ብዬ አስባለሁ። እንግዲህ ዛሬ ብሩኬ ሁሌም ደስ የሚለው ነገር ምንድነው? መከታ የሆነ ወንድም አለው። አበ እንግዲህ እውነቱን እያነፈነፈ እየደረሰበት ነው። እቺ ልጅ ውሸቷ እንደሆነና ብሩኬን ያን ቀን የሆነ ነገር እንዳደረገችበት እንግዲህ ጉዳዩ ላይ እየደረሰበት ነው። ጋሽዬም ደግሞ እኔ እርምጃ ወስዳለሁ ብለው እየመጡ ነው። እንግዲህ ቤተሰቦች የሚያሳየን እቺ ልጅ ውሸታም እንደሆነችና ብሩኬ ይሄን ነገር እንዳላረገ አሁን ደግሞ እንደማየው ከሆነ ሀይሚ ከብሩኬ ጎን እየቆመች ይመስለኛል ቤተሰቦቼ። ይሄ ደግሞ ጥሩ ዜና ነው። ምክንያቱም ልጁ እስከሚወለድ ድረስ 3 ወር አለ። 3 ወር ሙሉ ደግሞ ተጣልተው መቆየት የለባቸውም። ፍቅራቸው መቀጠል አለባቸው። ልጁ ደግሞ የብሩኬ እንደማይሆን በጣም እርግጠኛ ነኝ ቤተሰቦቼ። ልጁ የሚመረመረው ምንድን ነው? በዲኤንኤ ነው። ግን አብ ግን ከዛ በፊት እውነቱን እንደሚያወጣው እንደሚያገለጠው እኔ በጣም ተማምኜበታለሁ። ምክንያቱም ሁሌም ቢሆን ለብሩኬ የጀርባ አጥንቱ ነው፣ መከታው ነው። እንግዲህ ወንድም ማለት እንደዚህ ነው። በጣም ደስ ያለው ቤተሰቦቼ፣ የኔ ቤተሰብ የሆናችሁና የሚና የብሩኬ ቤተሰብ የሆናችሁ በአጠቃላይ ቪዲዮውን ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። የእናንተ አንድ ላይክ የኔን ህይወት ይቀይራታልና እባካችሁ ቤቱን ሰብስክራይብ ማድረግ አትርሱ። እስቲ ወደ ቪዲዮ እንሂድ። ውሸት እንደሆነ ደርሼበታለሁ። እንዳለ ያወራችሁ ውሸት ያልሆነ ነገር ባይዘው እኔ በቃ በአብ እየኮረበበት ነው። በቃ አብ ሁሌ እኮ ነው ሁሌ ይሁን ነገር ሲከሰት፣ ባለፈውም ሀይሚና ብሩኬን ያስጠረቃቸው አብ ነው አይደለ? ዛሬም ደግሞ ይህን ጉዳይ እያነፈነፈ ነው። እውነቱን ለመውጣት እየጣረ ነው። ምክንያቱም ወንድሜ ይሄን ያደረግም እያለ ለእሱ መከታ ቆሙሉታል። በጣም ደስ የሚል ነገር ነው። እንግዲህ እየሰማ ነው ያለው ነገር በጣም የሚያስደነግጥ ነገር ነው። ያን ቀን እንዳገኛት ልክ ነው፣ ግን ብሩኬ ላይ የሆነ ነገር አርጋበት እንደነበረ እንግዲህ እየደረሰበት ነው። እውነታው ግን በቅርቡ እንደሚወጣ በጣም እርግጠኛ ነኝ። እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እስከታው ለልጄም እኮ አስባለሁ እናት ብሎን ነው አይደል? ለልጅ ብታስቢ ኖሮ እንደ እናት፣ አሁን አንቺ ልጅ የለሽም ማለት እስከዛሬ ግን አሁን አርግዘሻል። እንደ ልጅ እንደ ትልቅ ሰው ብታስቢና እንደ ሴት ብታስቢ ኖሮ ሀይሚን እንደዚህ እንድትሆን አታረጊ ነበር። የእነሱ ፍቅር እንዲበጠበጥ አታረጊ ነበር። ምክንያቱም ቢያንስ መጀመሪያ መንገድ የነበረሽ ነገር ለብሩኬ ነው። ብዙ ነገር አንቺ እኮ እየጣርሽ ያለችው ለማጣላት ነው። ቤተሰብ እቺ ሴትዮ እየጣረች ያለችው ሀይሚና ብሩኬን ለመለያየት ነው እንጂ ልጁ ባይዛው ብሩኬ ራሱ ቅድም ሀይሚን ብላለች። ልጁን የእሱ እንኳን ቢሆን ድንገት ቢሆን የሴጣን ጆሮ ይደፈንና ቢሆን ልጅ ጥሩ ነገር ነው፣ ጠልቻ ያለው ግን ከሀይሚ ነው እኛ የምንፈልገው አይደል? እንደ ቤተሰቦቼ እና ብሩኬ የሚጠየቀው ምንድነው? ልጁን የማሳደግ ኃላፊነት አለበት እንጂ ከአንቺ የግድ መሆንበት ኃላፊነት የለበትም። ልክ ነኝ ጨረቃ ቤተሰቦች? ብትሆን ደግሞ ለልጁ የሚወዳት ሀይሚን ነው፣ አጠገቡ ያለች ሀይሚን ነው። ደስተኛ ያልሆነ ህይወት ነው የምትኖረው። አዎ የሚወደው ሀይሚን ነው፣ ከሀይሚ ጋር ነው መሆኑ የሚፈልገው። ደስተኛ የሚሆንም ከእሷ ጋር ነው። አሁን አንቺ መሀል ላይ የገባሽ የእነሱን ፍቅር ለመበጥ እየጣርሽ ነው እንጂ ባይዛዊ ልጁ ራሱ የብሩኬ ቢሆን ከአንቺ ጋር አይሆንም። ለልጁ የሚያስፈልገውን ነገር እንደ አባትነቱ ሊያደርግ ይችላል። ከዛ ውጭ ግን ከሀይሚ ጋር ነው የሚሆነው፣ ከሀይሚ ጋር ነው የሚቀጥለው። ግን ልጁ ደግሞ ግን የሱ አይደለም። አንቺ እነሱ ለመለያየት የተጣርሽው ነገርና ወይ ደግሞ ከጀርባሽ ሌላ ሰው አለ ብዬ ነው የማስበው እኔ። ለምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? ሁላችሁም ናችሁ የምታፍሩበት። ማፈረሽ አይቀርም። እውነት ይሄ ነገር የብሩኬ ልጅ እንደማይሆን እኔ በጣም እርግጠኛ ነኝ፣ 100% እርግጠኛ ነኝ። በኋላ በስራዋ እንደምታፈርና አብም ደግሞ ገና 3 ወር ሳንጠብቅ አብ እውነቱን አነፍነፎ እንደሚደርስበት እርግጠኛ ነኝ። እስቲ ሁላችሁም ለአብ የፍቅር ምስጋና አቅርቡለት። አብ ትችላለህ፣ ጎበዝ ነህ እያላችሁ ኮሜንት ላይ ጻፉለት። በእውነት ሁሌም ቢሆን ለብሩኬ ጀርባ አጥንትና መከታ የሚሆንለት እሱ ነው። በቃ ከልብ ወንድም ነው። በእውነት እላችኋለሁ። እርምጃ እንጀምራለን፣ ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና ባይዘወይ በዚህ ጉዳይ ላይ ቤተሰቦቼ ጋሽዬና አብ መግባታቸው በጣም ጥሩ ነው። በቃ ነገሩ 3 ወር ሳንጠብቅ ነገሩን ባጭር እንቀጨዋለን። በቃ ባጭር ይቀጫል። እውነቱ ከ3 ወር በፊት እንደሚወጣ እርግጠኛ ነኝ። ከዲኤንኤ ምርመራ በፊት እውነቱ እንደሚገለጥ እች ልጅ እንደዋሸችና የሀይሚና የብሩኬን ፍቅር ለማደፍረስ እንደመጣች ይታወቅባታል። እኛም በደስታ እንቀጥላለን ብዬ አስባለሁ። እናንተ ብቻ ሁላችሁም በየመናችሁ ጸልዩላቸው ብዬ ነው የማስበው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ሰው ተመክረሽ ከሆነ ወንብላ ነው ተመክራም ሊሆን ይችላል። እኔ እንደውም ያሰብኩት ከጀርባዋ ሌላ ሰው አለ። የሀይሚና የብሩኬ ጠላቶች አሉ። የሚወዳቸው ሰዎች ብዙ እንዳልሞላ ደግሞ ትንሽ ጥቂት ጠላት አላቸው። ስለዚህ የእነሱን ፍቅር ማየት የማይፈልጉ ሰዎች አሉ። ስለዚህ እነዛ ሰዎችም ልከዋች ይሆናል ብዬ ነው የማስበው። እቺ ልጅ እየዋሸች የነሱን ህይወት ለመጥበጥ የመጣች ልጅ ነች። ያን የመሰለ ፍቅር፣ ያን የመሰለ ደስታ በጥብጠዋለች። ግን መልሰን እንገነባዋለን ብዬ አስባለሁ። የእናንተን ሀሳብ አስተያየት ኮሜንት ጻፉልኝ። ልጁን አምኖ
ብሩክን ብትወጁ ያንቺ መሆን አይችልም። አንቺ ፓስት ነሽ፣ ያለፍሽ ነሽ እኮ በቃ የድሮ ፍቅረኛው ነሽ። አሁን ላይ የማን ነው? የሀይሚ ነው። ስለዚህ አንዴ የሄደ ዕቃ አይመለስም። የፈሰሰዋ ይመልሳል? ቤተሰቦች አይመለስም ማለት በቃ እንደዛ ነው። አንዷ ከፈሰሰ ፈሰሰ ነው። ስለዚህ ያ ነገር ብሩኬ እንደዛ ቁጠሪው በቃ። አሁን ላይ የሀይሚ ብቻ ነው። ከሀይሚ ውጪ ማንም ማየት አይፈልግም። እኛም አንፈቅድለትም። ልክ ነው። የጨረቃ ቤተሰቦች ስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይ ፈጠር ይችላል። እንዴት ነው የሚቀበለው? እንዴት ብሩኬ እሺ ብሎ ይቀበልሽ እንዴ? የራሱ ያልሆነ ልጅ እንዴት ነው እሺ ብሎ የሚቀበልሽ? ምንም ያላረገበትን ልጅ እንዴት ነው እሺ ብሎ የሚቀበልሽ እንዴ? አንቺ እኮ የመጣሽው እኮ እነሱን ለማጣላት ነው። ስለዚህ በምንም መንገድ በምንም ርቀት ብትሄጂ አይሳካልሽም። እውነትን ያዝኩት ብሩክ ካላመነ ከዚህ በላይ እሄዳለሁ። ሺህ እጥፍ ብትሄጂ ምንም የትም አደርሽም። እውነታው ይወጣል። ባይዘዌ ይሄ ልጅ እኮ 6 ወር ላይ ብቻ እኮ አይቆምም። 9 ወር ይሞላል ነው እኮ ዲኔን ይመረምራል እንዴ። ባይዘዌ እውነታው ራሱ አብና ጋሽዬ ራሱ እውነቱ ፈልፍለው ባያወጡት ራሱ 3 ወር ነው የቀረሽ። ከዛ በኋላ እኮ ልጁ ይታወቃል የማን እንደሆነ። ስለዚህ የምታፍሪበትን ለምን ታደርጊያለሽ? ለምን እሱ ለማጣራት ትሞክሪያለሽ? ሳልረዳው ቀርቻ አይደለም እረዳዋለሁኝ፣ ግን ደግሞ እንደዚህ ግን ይበልጥ መረዳት አለብሽ ሀይሚያችን። ብሩኬን ይበልጥ መረዳት አለብሽ። ምክንያቱም ብሩኬ በጣም ነው የተጎዳው። በእውነት አላወጣውም እንጂ መጎዳቱን ብሩኬ በጣም የተጎዳው። ቤተሰቦች ወንድ ልጅ ስለሆነ ወንድ ልጅ ስሜቱን በውስጡን ይዘው ለዛ ነው እንጂ ብሩኬ በጣም ነው የተጎዳው ብዬ አስባለሁ። እናንተስ ምን ታስባላችሁ? ብሩኬ አልተጎዳም? ቤተሰቦች አይን በጣም ተጎድታለች። ሞር ግን በእውነት እላችኋለሁ ብሩኬ ተጎድቷል። እኔ ፊቱን እያዩት ነበር ትናንትናም እና ፊቱ በቃ ልቡ ተሰባብሯል እና በውስጡ ይዞት ነው ያደርጋል ብዬ ስላልጠበቅኩኝ ነገሮች በሙሉ እንዳደረገው የሚያሳዩ ነገሮች ስለነበሩ ነው። አሁን ሀይሚ በጣም የተጠራጠራችሁ መሰላችሁ። እኔ ምን እንዳደረኩ አላወቅኩም ያላት ሰዓት ተጠራጠረች እንጂ እኮ መጀመሪያ ብሩኬ አያደርግም ስትል ነበር። እኛም ብሩኬ አያደርግም ስንል ነበር። ግን አብዛኛው ኦዲየንስ፣ አብዛኛው ቤተሰቦች እና ደግሞ ሀይሚ የተጠራጠረችው እኔ ያደረኩትን ነገር አላውቅም በቃ ሲል፣ ግን አሁን ምን ሆነ ደግሞ አብ ምን አለ? የሆነ ነገር አድርጋበታለች መድኃኒት ተብሏል እንግዲህ። ስለዚህ ለዛ ነው ምን እንዳደረገ ያላወቀው። ግን ምንም ራሱን ባያውቅ እንኳን የሆነ ኮሜንት አይቼ ነበር ሲነቃ ምን እንዳደረገ ማወቅ አለበት አይደለ? ስለዚህ ብሩኬ ምንም አላደረገም ብዬ እኔ በራሱ 100% መናገር የምችለው በዚህ ምክንያት ነው። ምንም ነገር ብታደርግበት ብሩኬ ነገር አላደረገውም። የልጁ አባት ሌላ ሰው ነው ብዬ አስባለሁ። ምርር ብለሽ መሆኑን አለመሆኑ ሳታውቂ እንዲሁ በቃ ምርር ብለሽ በአንድ ጊዜ እንትን መሆን የለበትም። በሚገባ ጋሽዬ ልክ ናቸው። ሀይሚ አላረጋገጥሽም፣ ምንም ማስረጃ አላየሽም። በወዷ ጽንስ አለ ልጅ አለኝ የተባለው የብሩኬ ልጅ ነው አልተባለም። ስለዚህ አንቺ እንደዚህ መሆን አለብሽ ብዬ አላስብም። እንደዚህ የመሆንሽ ምክንያት ጥሩ ነው ብዬ አላስብም። በቃ ምክንያቱም አንዳንዴ ነገሮችን ረጋ ብለን ማሰብ አለብን። ምክንያቱም አንዳንዴ በቃ አንቺ አሁን በጣም ራስሽን እየጎዳሽ ነው። እየጎዳሽ ያለሽው ግን በሀሳብ ነው። ገና በሀሳብ የብሩኬ ሊሆን ይችላል ብለሽ በሀሳብ ነው እንጂ አልተረጋገጠም። ስለዚህ ለነገሮች ሰከን ብለን ማሰብ አለብን ብዬ አስባለሁ። ሀይሚያችን ይህን ቪዲዮ እንደምታወቃለሁ። ራሽን አረጋጊ። ብሩኬንም ከጎን ሆነሽ ፍቅር ስጪው። በጣም ተጎድቷል። እሱም ስሜቱን ሳላወጣ ነው እንጂ እንዳንቺ በጣም ነው የተጎዳው። እኔ ላለው እናንተ ምን ትላላችሁ? እስቲ ኮሜንት ንገሩኝ። ጠየቅኩትኝ እኮ እኔ አድርገኸዋል ወይ ብዬ ጠየቅኩትኝ እና በቃ ይሆናል አይደለ አድርጌዋለሁም አላደረኩትም አይነት ስሜት ውስጥ ሲጋባብኝ ነው እኔ እንደዛ የተጎዳሁትኝ። አዎ እኔ ብያቸዋለሁ መጀመሪያ ሀይሚ ይሄን ነገር ብሩኬ አያደርግም በቃ ውሸት ነው ብላ አስባ ነበር። ግን ያን ነገር ብሩኬ ማለቱ ራሱ ስህተት ነው። ግን ደግሞ እሱ ምን ያርግ እንግዲህ አብ እንደሚለው ከሆነ መድኃኒት አድርጋበት ከሆነ የሆነ ነገር አድርጋበት ከሆነ የዛ ቀን ይሁን ያረገውን ነገር የነበረውን ነገር ላያስታውስ ይችላል። ለዛ ነው ባይዘዌ በዚህ እንኳን ማወቅ ይቻለሽ እኮ ብሩኬ አይኔ እኮ አላረኩም ብሎም እኮ መሸምጠት ይችላል። ግን እውነቱን የተናገረው እኔ አላቅም አላስታውስም ያለው እውነቱን ነው። ብሩኬ አይዋሽሽም አንቺን በፍጹም መለዩ ጨረቃዊ ሰዎችንና አንቺን ሊዋሽሽ አይችልም። ጋሽዬ ድረስ ጉዳይ ደርሶ ሊዋሽ አይችልም ብሩኬ። ጋሽዬ ጋር ድረስ ሄደው እኮ እውነታው እንዲወጣ ስለፈለገ ነው። ብሩኬ ይህን ነገር እንዳላረገ ሹር ስለሆነ ነው። ስለዚህ ይህን ነገር ብሩኬ ያደርጋል ብለን ማናችንም አናምንም። ብዙ ነገር የሆንኩትኝ አሁን አቀጨለብሽ አንቺ አዋ እና ተጭኗለች። ግን ደግሞ መጀመሪያ ለምን ተሳስቶ ከሆነ መጀመሪያ ስለምን ተሳሳተ? እኔ ብሩኬ ይሳሳታል ብዬ አላስብም። በእንደዚህ አይነት ጉዳይ ብሩኬ በጣም ሊሳሳት አይችልም። ምክንያቱም እንዴት ያደርገዋል? ሀይሚያችን ይህን እኮ ማሰብ ያለብሽ አንቺ እንደማታደርጊው ሁሉ ብሩኬ ይህን ነገር ሊያደርገው አይችልም በምንም ተአምር። ልክ ነኝ ቤተሰቦች? እስቲ ንገሩኝ፣ ከሳተኩ አርሙኝ። አንቺ ነገር ታደርጊዋቸው ማለት እንደዚህ አይነት ነገር ከሌላ ሰው ጋር ብሩክ ያን ነገር ሊያደርግ አይችልም። ለምን? ስለሚወድሽና ስለሚያፈቅርሽ። ከአንቺ ውጭ ሌላ ሴት ማየት አይችልም። አንተ እንደምትለው ሁሉም ነገር ውሸት በሆነና ልጅቷ ወይ ሌላ ነገር አስባ ተንኮል አስባ ቢሆን ደስ ይለኛል። እኛም ደስ ይለኛል። እንደው እንደ ሀብሽ አድርግልሽ ከሀብሽ መራቅ ጠባ ይበል ነው የሚለው። በቃ እውነትሽን ነው። በቃ እውነት ውሸት ቢሆን ይሄ ነገር ጥሩ ነው። ውሸት ነው ደግሞ የሚሆነው።
ምክንያቱም መቼም ቢሆን እናንተ እንድትለያዩ አንፈልግም። መለዮ ጨረቃዊ ሰዎችም መቼም አንለያይም። ሀይሚና ብሩኬም መቼም አይለያዩም። ቤተሰቦቼ ለምን አላደረገውም? በቃ ንጹህ ነው ብሩኬ ብዬ አስባለሁኝ። ጠብቂ ነው አልኩሽ። እኔ የምልሽን ጠብቂ። በቃ እውነቱን ነው ጋሽዬ፣ ጠብቂ። በቃ መጠበቅ አለብን። ገና 3 ወር መጠበቅ አለብን እኮ ልጁ ተወልዶ ዲኤንኤ እንዲመርመር 3 ወር አለ። ግን 3 ወር ሙሉ መኮራረፍ የለባችሁ ነው። አሁን በቃ ፍቅር ስጩ። እነ ድሮ ፍቅረኝ መሆን አለባችሁ። ወደ ሀገራችሁ ተመለሱ፣ ቤታችሁ ኑሩ። በቃ ከዛ በኋላ ከ3 ወር በኋላ ሲወለድ መታችሁ ይመረመራል። ከዛ በቃ አለቀ በቃ። አሁን ላይ ግን እዚህ በቆያችሁ ሰዓት ቁጥር አንቺ እሷን ባየሽ ቁጥር ነገሩ በተፋፋመ ቁጥር አንቺ ነሽ የምትጎጁ እና ብሩኬ የሚጎዱት። ስለዚህ እባክሽን ሀይሚያችን አሁንም ቢሆን ወደ አዲስ አበባ ብሩኬን አሳምነሽ መሄድ አለባቸው ብዬ አስባለሁ። ይሄን ያሰብ ነው። የእናንተን ሀሳብ ደግሞ ሲኮንት ንገሩኝ። እሺ ከዛ ችለሽ ጠብቂ። ይሄ ነገር ትክክል እንዳልሆነና ውሸት እንደሆነ ደርሼበታለሁ። እኔ ገና እዚህ ጋር አብ ገና ሲጀምረው ወሬውን በቃ ደስ ይላል። ምክንያቱም መከታዊ ወንድም አለው። በቃ እውነት ብሩኬ ልትጎራ ይገባል፣ ልትጎራ ይገባል። በቃ መኮራት አለበት። ምክንያቱም መከታዊ ወንድም ማለት በቃ ምክንያቱም ሁሌም ቢሆን ከጎን ካለ እውነታውን ለማውጣት የማይሄድበት ርቀት የለም። ያንተን እውነታ ለማረጋገጥ ማለት ግጥ ብሩክ መጥቶ ነበር በዛ ሰዓት እንደነገረኝ የእሷ የቅርብ ሰው ነው የነገረኝ። በጣም ብዙ እርምጃ ይጃለሁ እና በሰዓቱ እንደዛ ነበረ። ከዛ የሆነ ቦታ ነበር የተገናኙት። የሆነ እንደ መድኃኒት ነገር አርጋበት ነበረ። በቃ አልኳችሁ እኮ ብሩኬ ይህን ነገር ሊያደርግ አይችልም። መድኃኒት ባታረግበት ኖሮ ብሩኬ ይህን ነገር ሊያደርግ አይችልም። በምን ታምር ሊያደርግ ይችላል? እስቲ ሳስቡት። በምንም ታምር በምንም አይነት ርቀት ብትሄዱ ብሩኬ ይህን ነገር እንደማያደርግ እናውቃለን። በቃ ያን ጊዜ መድኃኒት ባታረግበት ኖሮ ብሩኬ ኢቭን ያስታውስ ነበር ብዬ አስባለሁ። ቤተሰቦቼ አሁንም ቢሆን ግን ወንድሙ መከታው አብ ይህን ነገር እየፈለገ ነው። እውነታውን ለማውጣት ከ3 ወር በፊት እውነታው እንዲወጣ እየጣረ ነው። እኔ በጣም ያደነኩት እውነት ሁላችሁም ኮሜንት ላይ እየገባችሁ አብን ማመስገን አለባችሁ ቤተሰቦቼ። ብላውን የነገረችኝ የራሷ ወዳጇ ማለት ነው። ብሩክ እንዳላረገው እንደማያረገውም ጭምር የነገረችኝ። በቃ አልኳችሁ እኮ እንግዲህ የእሷ ጓደኛ ብሩኬ እንደማያረገው እርግጠኛ ሆና ከነገረች እኛ ምን ያክል ደግሞ ብሩኬ የምናውቀው ሰዎች በብሩኬ መታመን አለብን። በቃ ብሩኬ ይህን ነገር አያረግም ብለን መወሰን አለብን፣ መታመን አለብን። ምክንያቱም ብሩኬ ምንም ያክል ርቀት ቢሄድ ይህን ነገር ሊፈጸም አይችልም። ምንም ያክል መድኃኒት ብታረግበት ብሩኬ ይህን ነገር ሊያደርግ አይችልም። በቃ እንግዲህ የእሷ ጓደኛ እንደዚህ ብላ ከነገረችው ለአብ እኛ ደግሞ ሞር ከነሱ በላይ እኛ እናውቀዋለን ብሩኬ። ስለዚህ መታመን አለበት ብሩኬ። ግዢ ያለው ብላ ያመጣችኋለች። መወገኔን አይቀርም ወገናለሁ። ነገሩ እውነት የሆነ ነገር ከሆነ ምን ያድርግ ይሄ ልጅ? አሁን የታወቀ ነገር የለም እንበል ቢያረገው። አሁን ጋሽዬ ብዙ ሴት ልጆች ስላላቸው ምንም ቢሆን እሷን በሰው እኩል ነው የሚወግኑት። ግን ደግሞ ምን አለ መሰላችሁ እዚህ ጋር ሀይሚና ብሩኬ መሀል ምንም ያክል ክፍተት ቢፈጠር ምንም ያክል ነገር ቢፈጠር መቼም እንደማይለያዩ እናውቃለን። በቃ ምክንያቱም ምንም ያክል ርቀት ልትሄድ ትችላለች እቺ ልጅ፣ ግን እውነቱ መውጣት አይቀርም። በ6 ወር አይቆርም ብያቸዋለሁ። 3 ወር ሆኖ እኮ ልጁ መወለድ አይቀርም። ከዛ በኋላ ግን ያለውን ነገር እውነቱ ሲወጣ ግን ሀይሚ ደግሞ ትበቀላታለች እቺ ልጅ። ምክንያቱም ለተወሰነ ጊዜም ቢሆን መለዮ ጨረቃ ቤተሰቦችን አናዳለች እና ደግሞ የሀይሚና የብሩኬን ፍቅር አደፈርሳለች። የአንድ ቀን ስህተት ቢያደርገው ማለት ነው ቢሆን እሺ ምን ሊደረግ ነው? ከሆነ ተለይተሽ ከሱ ተለይተሽ ቦታ እናመቻቻለን እንጂ ቦታ እናበጃጃለን እንጂ ተለይቶ ምናምን ነገር አይቻልም በሚገባ። ምክንያቱም እኔ ጋሽዬን በጣም ወደስ ምን ምክንያቱም በቃ ጋሽዬ ባይዘው የሚናገሩት ነገር መሬት ጠብ አይልም። በቃ ቢሆን እንኳን ልጁ እንኳን ሜይ ቢ የብሩኬ እንኳን ቢሆን ሀይሚና ብሩኬ አይለያዩም። በቃ ልጁን በርቀት ይረዳል። ከዛ በኋላ ግን አንቺና እሱ አትለያዩም እያለ ነው ባይዘው ጋሽዬ ብሩኬን በጣም የሚወዱት በጣም ምክንያቱም ምን ያክል ልቡ ንጹህ እንደሆነ ስለሚያውቁ ብሩኬን ኢቨን እስካሁን የሚከራከሩት ለብሩኬ ነው። ካያችሁ ከሀይሚ ይልቅ የሚከራከሩት ለብሩኬ ነው እና ባይዘው በጣም ደስ የሚል ነገር ነው እያየን ያለ ነው። ግን በቅርቡ አብ ነገሩን እንደሚያወጣና እውነቱን እንደምደርስበት አስባለሁ። የእናንተን ሀሳብ ደግሞ ኮሜንት ላይ ንገሩኝ። እንዳለ ያወራችሁ ውሸት ነው። መድኃኒት እንዳረግሽበት ከራስሽ እንዳይለያዩ ጥረት አድርጋለች እቺ ልጅ እንዳይለያዩ መጣጧ ነው እንጂ አመጣጧ ያንተ ነው በማለቷ ነው እንጂ እንዳይለያዩ ጥረት አላረገችም። ጋሽዬ ተሳስተዋል። እዚህ ጋር ምንም ጥረት አላረገችም። ምክንያቱም ጥረት ማድረግ እኮ እንደዚህ አይደለም። ጥረት ብታደረግ ኖሮ ነገሩን ነግራ እንዲመረመር ታደርጋለች እንጂ ዱብዳ መታ ላይሚ መንገር ላይሚ ቪዲዮ መላክ አያስፈልገው ነበር። ለማጣላት ስለፈለገች ነው ይህን ያክል ርቀት ሄደችው እንጂ ባይዘዌ እቺ ልጅ ብዙ ነገር ማድረግ ትችል ነበር።
ለብሩኬና ለወይ ለአብ መንገድ ትችል ነበር። ይሄን ጉዳይ ግን እንዲጣሉ ስለፈለገች ነው ላይሚ ደውላ ቪዲዮ ስልክ የነበረው ቮይስ ስልክ የነበረው ለዛ ነው እያስባለሁ። እስቲ እናንተን አሰባስቴ ደግሞ ኮሜንት ላይ ንገሩኝ። ያረገ ሰው እንደዚህ አይደለም ነው። ልጁ እንኳን የብሩኬ ቢሆን ራሱ እሱ ካንቺ ጋር መሆን ካልፈለገ በህግ ለልጁ የሚገባውን ነገር ማድረግ ካለበት ያደርጋል። እሱ በቃ አልኳችሁ እኮ ምንም ያክል ግዴታ የለበትም። በህግም ብትሄዱ ለልጁ መርዳት አለበት እንጂ በገንዘብ ከዛ ውጪ ከእሷ ጋር የሚል ነገር ግዴታ የለበትም። ስለዚህ ልጁ እንኳን የእሱ ቢሆን ሜቢ እንኳን ድንገት ቢሆን እንኳን አይሚና ብሩኬ አይለያዩም ቤተሰቦች። ምክንያቱም ጋሽዬም አይፈቅዱም እኛም አንፈቅድም። አይሚም እያለች ነው ግዴታ የለበትም ከአንቺ ጋር የመሆን በቃ። ምክንያቱም እሱ የሚፈልገው አይሚ እንደሆነ አይሚ እኮ ልቦና ያውቃል። እቺ ልጅ ለማጣላት እንደመጣች በጣም ሁላችንም እናውቃለን ቤተሰቦች። የዛሬ ቪዲዮ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። ሁላችሁንም ለቤቱን ሰብስክራይብ ያደረጋችሁ ቤቱን ሰብስክራይብ ማድረግ አትርሱ። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ።